ጤና ይስጥልኝ የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የጎንደር ዩኒቨርሲቲ በምርምርና ማህበረሰብ አቀፍ አገልግሎት እያከናወናቸው የሚገኙ ተግባራት ለሌሎች ከፍተኛ የትምህርት ተቋማት አርአያ የሚሆኑ መሆናቸውን የኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ተናገሩ። የኢፌዴሪ ሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባላት በጎንደር ዩኒቨርሲቲ የመስክ ምልከታ አድርገዋል። ያየፈንቴ ተጨማሪ ዘገባ አለው። የኢፌዴሪ የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በጎንደር ዩኒቨርሲቲ የመማር ማስተማር ሂደት ላይ የመስክ ምልከታ አድርጓል። በምልከታቸውም የመማር ማስተማር ሂደቱን፣ የዩኒቨርሲቲውን የልማት እንቅስቃሴዎች፣ የአጠቃላይ ስፔሻላይዝድ ሆስፒታሉን አገልግሎት አሰጣጥና ሌሎች ተግባራትን ጎብኝተዋል። የምክር ቤት አባላቱ በማህበረሰቡ አገልግሎትና በጥናትና ምርምር ስራ ላይ ዩኒቨርሲቲው ውጤታማ ስራዎችን እየፈጸመ እንደሚገኝም በመስክ ምልከታቸው ማረጋገጣቸውን አንስተዋል። ዩኒቨርሲቲው ለሌሎች ዩኒቨርሲቲዎች ምሳሌ የሚሆን ተግባር እያከናወነ መሆኑን የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ገልጸዋል። አጠቃላይ ግምገማችን ጎንደር ዩኒቨርሲቲ አሁን ያለበት ደረጃ በጣም ተስፋ የሚሰጥ እጅግ በጣም ጥሩ ነው የሚያስብል እንደሆነ ተረድተናል ማለት ነው። በሚያደርገው እንቅስቃሴ በተለይም ደግሞ ምቹ የመማር ማስተማር ሁኔታን ከመፍጠር አንጻር የጥናትና የምርምር ዩኒቨርሲቲ እንደመሆኑ በዚህ ዙሪያ የሚሰራቸው አጠቃላይ እንቅስቃሴዎች በአጠቃላይ ለሌሎች ዩኒቨርሲቲዎችም ምሳሌ ሊሆን የሚችል ስራ እየተሰራ እንደሆነ ለማየት ችለናል ማለት ነው። በዩኒቨርሲቲው አጠቃላይ ስፔሻላይዝድ ሆስፒታል የማህበረሰቡን የሕክምና አገልግሎት የሚያፋጥኑ አዳዲስ ስራዎች እየተከናወኑ መሆናቸውን ቋሚ ኮሚቴው በምልከታው አረጋግጧል። ይህም የተጠቃሚዎችን ችግር የሚቀርፍ በመሆኑ ተጠናክሮ እንዲቀጥል ዶክተር ነገሪ አሳስበዋል። ሆስፒታሉን በአጠቃላይ እየሰራ ያለውን ስራ የሊኩዊድ ዌስትና የሶሊድ ዌስትን ትሪት የሚያደርግ ትሪትመንት ፕላንት መኖሩ የሚያመለክተው ነገር ቀላል አይደለም። ይሄ ከከተማውም ከሆስፒታሉም ከዩኒቨርሲቲው ከግቢ ከኮሚኒቲው አንጻር ትርጉም ያለው ስራ እየተሰራ መሆኑን ነው። ሌላው የኦክሲጂን ፕላንት አይተናል። የኦክሲጂን ፕላንቱም እሱም ትልቅ ኢንቨስትመንት ነው። ሌላው ሆስፒታሉን ልዩ የሚያደርገው የካንሰር ትሪትመንት ሴንተር አይተናል። ዩኒቨርሲቲው ዓለም አቀፋዊ ተወዳዳሪ ለመሆን ቴክኖሎጂ ላይ በትኩረት እንዲሰራም የቋሚ ኮሚቴው አባል ታደሰ ጌቱ ጠቁመዋል። ራስ ገዝነቱን በደንብ አስቦ ሩቅ አስቦ መስራት እሱ ጥሩ ነው የሚል ሀሳብ አለኝ። ለመውጫ ፈተና ያደረጋችሁትን ቅድመ ዝግጅት አሁንም በደንብ አጠናክሮ መቀጠል በጣም አስፈላጊ ነው። ዓለም አቀፍ ተወዳዳሪ ለመሆን አይሲቲ ላይ ቴክኖሎጂ ላይ ሽግግር ላይ በደንብ መሰራት አለበት። ልዩ የሆነ ትኩረት ተሰጥቶ ሙያተኞች በጣም አቅማቸውን እንዲያሳድጉ ማድረግ በጣም ጥሩ ይሆናልና እሱ ላይ ትኩረት መደረግ አለበት። ቋሚ ኮሚቴው ዩኒቨርሲቲው የሴቶችን የአመራርነት ተሳትፎ እንዲያሳድግ ጠቅሷል። የጎንደር ዩኒቨርሲቲ ቋሚ ኮሚቴው ተመልክቶ የሰጠውን አስተያየት ጠንካራ ስራዎችን የበለጠ አዳብሮ መሻሻል የሚገባቸውን ለማስተካከል እንደሚሰራ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደዩን ተናግረዋል። በተለይ የጾታና የአካል ጉዳተኞችን ያማከለ ስራ እየተከናወነ መሆኑን ተገልጿል። በየትምህርት ክፍሉ ሰቃይ የሆኑ ሴት እና አካል ጉዳተኛ ተማሪዎችን በልዩ ሁኔታ እንዲቀሩ አድርገናል። የአካል ጉዳተኛ መምህራን ሰራተኞች ቁጥር እንዲጨምር፣ የሴት መምህራን ቁጥር እንዲጨምር ከማድረግ አኳያ ትኩረት እንደሰጠነው ለመግለጽ ያክል ነው። ዩኒቨርሲቲው የኦዲት ግኝትን ለማስተካከል በትኩረት በመስራቱ ውጤታማ የሆነ መምጣቱን ፕሬዝዳንቱ ገልጸዋል። ማኑዋሊ ሲሰሩ የነበሩ ችግሮች አሁን ላይ የሉም። ምክንያቱም በኢጂፒ ትራንስፓረንት ነው፣ ስኮፑም አገራዊ ነው። የተሻለ አቅም የተሻለ ተጠያቂነትም ጭምር በጥራትም በተጠያቂነትም የተሻለ ሲስተም ስለሆነ እንደ ሀገርም የተያዘው ዲጂታላይዜሽንም ልዩ ትኩረት የተሰጠው በመሆኑ ይሄ እየተገበርን እንደሆነ ለመጠቆም ነው። በውይይቱ የበጀት፣ የመድኃኒት፣ የግንባታና ሌሎች ጥያቄዎች የተነሱ ሲሆን ጥያቄዎቹ ምላሽ እንዲያገኙ እንደሚሰራም ዶክተር ነገሪ ሌንጮ አብራርተዋል። የኢትዮጵያ የባህር በር ጥያቄ የችሮታ ጉዳይ ሳይሆን የፍትሃዊነትና የመብት ጥያቄ መሆኑን ከአሚኮ ጋር ቆይታ ያደረጉ የታሪክ ምሁራን ገለጹ።
በታላቁ ህዳሴ ግድብ የታየው የዲፕሎማሲ ስራ በባህር በር ጥያቄ ላይ መደገም እንደሚገባው የታሪክ ምሁራኑ አመላክተዋል። ደስታ ካሳ በዚህ ጉዳይ ላይ ዝርዝር ዘገባ አለው። የኢትዮጵያ የባህር በር ጉዳይ ለኢትዮጵያውያን የቀጠናው ጂኦፖለቲካን ከመቆጣጠር ባለፈ የሀገሪቱ ምጣኔ ሀብታዊ እድገት መሰረት የሚጥል ጉዳይ ነው። ላለፉት 30 ዓመታትና ከዚያ በላይ የባህር በር ጉዳይ ጥያቄን ማንሳት ተገቢ እንዳልነበር ብዙ ማሳያዎችንም ማንሳት ይቻላል። በኢትዮጵያ የተረጋጋ ለሀገር እድገት የሚታትር ሀገረ መንግስት አለመኖሩ የባህር በር ጥያቄው እንዳይነሳ እንቅፋትም ነበር። ኢትዮጵያ ከሀገር ውስጥ ድጋፍ ባሻገር ጠንካራ ዲፕሎማሲያዊ ንግግሮችን ማድረጓ ለታላቁ ህዳሴ ግድብ መጠናቀቅ ጉልህ ሚና እንደነበር የሚያነሱት ከጣቢያችን ጋር ቆይታ ያደረጉ የታሪክ መምህራን በህዳሴ ግድቡ የታየውን ዲፕሎማሲ በባህር በር ጥያቄም ላይ ማስቀጠል ይገባል ይላሉ። የህዳሴ ግድቡ በጣም በብዙ መሰናክሎች አልፎ እዚህ ደረጃ ላይ የደረሰ ነው። ለዚህ ድል የበቃው ኢትዮጵያውያን እኛ ራሳችን ከየግላችን ኮንትሪቢዩት አድርገን ከሰራ ነው በተጨማሪ ትልቁ ስራ ተሰራ ብለን የምናስበው ዲፕሎማሲው ላይ ነው። የነበረውን ጫና የነበረውን መጓተት ሁላችንም የምናውቀው ነው እና ይሄ ይበል የሚያሳይ ነው። ለወደፊቱም በሌሎች ስራዎቻችን ላይ እንዲህ አይነት ድሎችንም መድገም ተገቢ ነው ብለን እናስባለን። የአባይን ልጅ ውሃ ጠማው የሚለውን ብሂል በህዳሴው ግድባችን እንደሰበር ነው ወይም ተረት እንዳደረግነው ሁሉ የባህር በር ጉዳይ ደግሞ ወሳኝ ጉዳይ በመሆኑ ፍትሃዊ ጥያቄ በመሆኑ እርግጠኛ ነኝ ይህ ጉዳይ ከዳር የምናደርስበት ጉዳይ በቅርብ ጊዜ ይሆናል ብዬ ተስፋ አድርጋለሁ። የኢትዮጵያ የባህር በር ጉዳይ ታሪካዊና የኢትዮጵያን ገናናነት የሚያሳይ ነበር። የኢትዮጵያ ታሪክ ሲነሳ የአክሱም ዘመነ መንግስት ይነሳል የሚሉት የታሪክ መምህራኑ ኢትዮጵያ ከቀይ ባህር እስከ ህንድ ውቅያኖስ በሚገኘው ውሃማ አካላት ላይ በርካታ የባህር በር እንደነበራት ያነሳሉ። ኢትዮጵያ ገናና ናት ከአክሱም ዘመን ጀምሮ። ለዚህም ቀይ ባህርና የባህር በር የኢትዮጵያ ተፈጥሯዊ አካል መሆኗን ለማሳወቅና ለማስረዳት ብዙ የታሪክ መረጃዎችን ማገላበጥ ያስፈልጋል ወይም ማስረጃ መጥቀስ ይቻላል ማለት ይቻላል። ከፔሪፕለስ ኦፍ ዘ ኤሪትሪያን ሲ ጀምሮ እስከ ኮስሞስ ኢንዲኮፕለስ እስከ ጻፈው እስከ ክርስቲያን ቶፖግራፊ መጥቀስ ይቻላል። በአክሱማውያን ዘመነ መንግስት ጀምሮ ከአራት በላይ የባህር በር የነበራት ሀገር ናት። ከቀይ ባህር እስከ ህንድ ውቅያኖስ ድረስ በተንሰራፋው ውሃማ አካል ላይ በርካታ የባህር በሮችን ይዛ ስትጠቀም የነበረች ሀገር ናት እና ዱሊስ፣ በርበራ፣ ዘይላ፣ መርካ፣ ሞቃዲሾን የመሳሰሉ በርካታ የባህር በሮች የነበሯት ሀገር ናት። ከጊዜ ጊዜ ግን ይህን ጉዳይ እያጣ ነው። አሁን ያለንበት ደረጃ ላይ ደርሰናል። እጅግ ልብ ሰባሪ ነው። ይሄ የዓለም መንግስታት የስልጣኔያቸው መሰረት የባህር በር መሆኑ አሁን የምናያቸው የምዕራቡ ዓለምና አውሮፓውያንን መጥቀስ በቂ ነው ይላሉ መምህራኑ። የአክሱማውያን ስልጣኔ መነሻ መሰረትም የባህር በር እንደነበር የሚያነሱት የታሪክ መምህራኑ ኢትዮጵያ ከባህር በር ከተገለለች በኋላ ከምጣኔ ሀብታዊ እድገት ወደ ኋላ እንድትቀር አድርጓል ባይ ናቸው። አክሱማውያን በዛ ዘመን ውስጥ ዓለም ላይ ከነበሩት አራት ገናና መንግስታት ውስጥ አንዱ የኛው አክሱም ነበር። እነ ሮም፣ ፐርሻን፣ ቻይና እና የኛውን አክሱም ነበር በዓለም ላይ የሚጠቀሱት። ዛሬ እነ አሜሪካ እነ ቻይና እያልን እንደምንጠራው ሁሉ ለዛ ገናናነት ትልቁ የቀይ ባህርና አካባቢ ተቆጣጥራ ንግዱን እዛ አካባቢ ላይ ስታጧጡፍ ስለነበረ ነው። ከስነ ልቦና ስብራት ጀምሮ እስከ ኢኮኖሚ ለዚህ ሁሉ ለድህነት ኖርማሊ አንዱም አካል ነው ብለን እናስባለን። ብዙ ነገሮች እናያጣ ነው። ከምንም በላይ ደግሞ በጅቡቲ ላይ ጥገኛ ሆነን እድገታችን ማሳለጥ የምንችልበትን አያሌ ክምር ገንዘብ ለባዕድ እያስረከብን መሆኑ ይህን መጥቀስ ይቻላል። ኢትዮጵያ በቅርቡ የታላቁ ህዳሴ ግድብን ስታጠናቀቅ ለእድገቷ መሰረት ይሆናል ብላ በማመን ነው። ይህንን የተጀመረው ምጣኔ ሀብታዊ እድገት ለማስቀጠል ታዲያ ከህዳሴ ግድቡ መጠናቀቅ ጎን ለጎን ሌሎች ከ30 ቢሊዮን ብር በላይ ወጪ የሚደረግባቸው ፕሮጀክቶችም ይፋ ሆነዋል። ከዚህ ጎን ለጎን ታዲያ የባህር በር ጉዳይ ለኢትዮጵያን የስጦታና የችሮታ ሳይሆን ህጋዊ በመሆኑ ለተፈጻሚነቱ መስራት ከሁሉም ይጠበቃል የታሪክ መምህራኑ ማጠቃላይ ሀሳብ ነው። እኛ ችሮታ አይደለም የምንጠይቀው ያለን ፍትሃዊነት ነው። ስለዚህ እኔም አንተም አንቺም ሁላችንም ዝም አንልም። ክንዳችን አስተባብረን ይሄ ጉዳይ በትክክል ይመለሳል ብዬ ተስፋ አደርጋለሁ። ጥያቄው ፍትሃዊ ነው። ፍትሃዊ ብቻም አይደለም ህጋዊም ጥያቄም ጭምር ነው። ታሪካዊም መብትም ጭምር ነው እና ከእያንዳንዳችን ይሄ አንደኛ ዲፕሎማሲያችን ማጠናከር ነው። አሁን እንዲያውም ምቹ ሁኔታዎች አሉ። የኢትዮጵያ የባህር በር ጥያቄ ህጋዊ እንደሆነም ብዙ ታላላቅ ሀገራት ደግፈውት የሚዘምሩለት ጉዳይ ነው። እኛም እዚህ ማህበረሰባችን በማንቃት ጉዳዮችን በማሳወቅ በማስተማር ሚዲያውም ይህን ጉዳይ አንስቶ እንደ ትልቅ ኢሹ አንስቶ በህብረተሰቡ ዘንድ አንዳንድ ያልገባቸው አካላት ካሉ በማስተማር በኩል ትልቅ ስራ ሊሰራ ይገባል ብለን እናስባለን። የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳትን ጤና ለመጠበቅ የሚያስችል ቅድመ መከላከል ስራ እያከናወነ መሆኑን ገለጸ።
እንስሳት አስፈላጊ የሆነ የጤና ክትትል ካልተደረገላቸው የሚሰጡት አገልግሎት እንደሚቀንስ አስተያየታቸውን የሰጡ አርሶ አደሮች ተናግረዋል። ማርታ አዱኛ በጉዳዩ ላይ ተጨማሪ ዘገባ ትነግረናለች። ቄስ ደነቀው አዳንና አስቻሉ አወቀ የጎንደር ከተማ ነዋሪዎች ሲሆኑ የወተት ላሞችና የእርሻ በሬዎችን ይዘው የሕክምና አገልግሎት ለማግኘት መጥተው ነው ያገኘናቸው። በእንስሳቱ ላይ የሚስተዋለው የሰውነት መቀነስና ሌሎች ለበሽታ የሚያጋልጡ ምልክቶችን በማየታቸው ጉዳት ከማድረሱ በፊት ለመፍትሄው መጥተዋል። ሰውነታቸውን የሚያሳክ መዝገር አይነት ስለሚፈጠርባቸው ከሰውነታቸው ውስጥ ያንን ባለሙያዎች ታግዘን አይቨር የሚባል መርፌ ስለሚሰጣቸው ያኔ ያራግፍላቸዋል። ሲያራግፍላቸው ሰውነታቸው ከስቶ የነበረ ወይም የተለያየ ቁስል ሊያወጣ ጀምሮ የነበረው በሙሉ የሕክምናውን ከተጠቀሙ በኋላ ይጠፋል እና ያን ለማሳከም ነው የመጣሁትኝ። ያመጣቸው ላሞች የከሱቢና እንደ ከይና አይቨርም ተጨማሪ ከይና ይሰጠኝ። እንስሳት አስፈላጊ የሆነ የጤና ክትትል ካልተደረገላቸው የሚሰጡት አገልግሎት ይዳከማል፣ የወተት ምርትም ይቀንሳል። ስለሆነም ጤናቸውን በመጠበቅ ተገቢ የሆነ ጥቅም ማግኘት እንደሚቻል አርሶ አደሮቹ ያነሳሉ። ጤናቸው ካልተጠበቀ ሙሉ አገልግሎት መስጠት አይችሉም። በሮችም ቢሆኑ ለመታረስ አቅማቸው ይደክማል። የሚወፍረው ሰውነታቸው በነበሩበት ላይ እንዳይቀጥል ያደርገዋል። ሲቀጥል ላሞች ደግሞ ጤነኛ ላም ካልሆነች ታልቦ የሚሸጠው ወተት ለሕፃናት የሚሆን ለትላልቅ ሰዎች የሚሆን የሚሰጠው ነገር ሁሉ ወደ ሰው ስለሚተላለፍ አደጋ ሊፈጥር ስለሚችል በአጠቃላዩ ላሞችን በጥሩ ንጽህና መያዝ ከኛ ስለሚጠበቅ ነው። ሳይታመሙ በሰፈር ክትባት ካለ እስከተባለው አለ ግን እዚህ መጣ እንደዚህ ክትባት መማለሳት ይሰጠኛል። ዶክተር በሚለውና ምግብ በማመጋገብ ምክንያት ትምህርት ይሰጣል። ያንን ካደረግ ከዛ በላይ ይሰጣል ከምጠብቀው በላይ። እንስሳት በተለያዩ መንገዶች ጤናቸው የሚታወቅ ሲሆን እንደ በሽታው አይነት የተለያዩ ምልክቶችን እንደሚያሳዩ የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት መምሪያ የእንስሳት ጤና ኬዝ ቲም አስተባባሪ ሚካኤል የታደሰ ይገልጻሉ። እንስሳቶች ሲታመሙ ምግብ የማቆም ባህሪ አለ፣ ጸጉራቸው የመቆም ባህሪ አለ፣ አይናቸው የማልቀስ ባህሪ አለ፣ ሲሄዱ ወደ ኋላ መቅረት አለ፣ ከሌላው ተለይቶ የመቅረት ባህሪ ይኖራል እና የተለያየ ምልክቶች አሉ። እንደ በሽታው ምልክት ይለያያል። እንስሳት ወደ ሕክምና ሲመጡ የሙቀት መጠናቸውን ጨምሮ የልብ ምታቸውን በማየት ሕክምና የሚደረግላቸው ሲሆን በተለያየ ጊዜ ክትባት እንደሚሰጥም አስተባባሪው አንስተዋል። ክትባት አገልግሎት ስኬጁል መሰረት ያደረገ የክትባት አገልግሎት ይሰጣል። በየአመቱ የትኛው በሽታ መቼ ወር መከተብ እንደሚገባው ያንን ስኬጁል መሰረት ያደረገ የክትባት አገልግሎት ይሰጣል። ሌላው ምንድነው የቅድመ መከላከል ስራዎች የምንላቸው በተለይ ዝናብ ሲጀምርና ዝናብ ሲያበቃ በሁለቱ ሲዝኖች በሰፊው በዘመቻ መልክ ይሰጣል እና በዚህ መልክ የሕክምና አገልግሎት ይሰጣል። በጎንደር ከተማ አስተዳደር በሩብ ዓመቱ ከ70 ሺህ በላይ እንስሳት የቅድመ መከላከል ስራ መከናወኑን የጠቀሱት አስተባባሪው ከ40 ሺህ በላይ ደግሞ የፈውስ ሕክምና አገልግሎት መሰጠቱን ጠቁመዋል። የምዕራብ አርማጮ ወረዳ ግብርና ጽሕፈት ቤት የአርሶ አደሮችን ተጠቃሚነት ለማሳደግ የሙዝ ተክልን በኩታ ገጠም እያለማ መሆኑን አስታወቀ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ብርሃኑ ዘለቀ እንደተናገሩት በወረዳው የሙዝ ተክልን በኩታ ገጠም የማልማት ስራን ለማስፋፋት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በአሁኑ ወቅትም በወረዳው በሙዝ ልማት የተሸፈነ ከ30 ሄክታር በላይ መሬት መኖሩን ጠቅሰው አርሶ አደሩ በአነስተኛ መሬት የተሻለ ገቢ ሊያስገኙ የሚችሉ የልማት ዘርፎች ላይ እየተሰማራ እንደሚገኝ ተናግረዋል። እየለማ ከሚገኘው የሙዝ ማሳ ውስጥ 13 ሄክታር መሬት የሚሆነው በኩታ ገጠም እየለማ እንደሚገኝ ኃላፊው አብራርተዋል። የአርሶ አደሩን ግንዛቤ ለማሳደግና ተሞክሮውን ወደ ሌሎች አካባቢዎች ለማስፋት በማለም ከምዕራብ አርማጮ ወረዳና ከምድረገነት ከተማ አስተዳደር የተውጣጡ የስራ ኃላፊዎችና አርሶ አደሮች በተገኙበት የመስክ ጉብኝት ተካሂዷል። የምድረገነት ከተማ ነዋሪ የሆኑት አርሶ አደር ደመቀ አስረስ በበኩላቸው በ2 ሄክታር መሬት ላይ ሙዝና ፓፓያን በክላስተር እያለሙ እንደሚገኙ አሳውቀው በዘርፉ ተጠቃሚ መሆናቸውን አረጋግጠዋል። በመስክ ጉብኝቱ የተገኙት የምድረገነት ከተማ አስተዳደር ከንቲባ ተወካይ አቶ አቤሰሎም ጌታቸው የሙዝ ክላስተር ስራውን እንደ ሀገር ትኩረት ተሰጥቶ እየተሰራ መሆኑን ገልጸው በወረዳው የተጀመረው የሙዝ ተክል ልማት አርሶ አደሩን በኢኮኖሚ ተጠቃሚ እንዲሆን የሚያስችል መሆኑንም ተናግረዋል። የመስኖ ልማት ስራን ተጠናክሮ እንዲቀጥልና ቀጣይነት እንዲኖረው አስፈላጊውን ድጋፍና ክትትል እንደሚደረግም ተወካዩ አሳውቀዋል። በወረዳው የሌማት ትሩፋትን ለማረጋገጥ በሚደረገው ጥረት ሙዝን በኩታ ገጠም በስፋት ማልማት መታቀዱም ተገልጿል። ዘገባው የኤልያስ ጋሻው ነው። የተከበራችሁ ተመልካቾቻችን ለአብሮነታችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና እዚህ ላይ ያጠናቀቅን። ወደ ዋናው ስቱዲዮ እንመልሳችኋለን። ከዜናዎቹ ጋር መቤቱ ነኝ። አብራችሁ ቆይታ አደረግኩ። ጤና ይስጥልኝ።